አልማዝ ድንገት መታ በሚገርም ሁኔታ ሰላምዬን ነፃ አወጣቻት። ቃል ደግሞ እስር ቤት ተኮናነበች። ይህንን ወንጀል በሙሉ የጠነሰሰችው ቃልና አቶ በኃይሉ እንደሆነ በስልኳ ያወራቸውን መረጃ ዝርግፍ አድርጋ ለፖሊስ ተናገረች። በዚህን ጊዜ አልማዝ እውነታውን ስትናገር አልማዝን ከፊት ለፊቷ ያየችው ሰላም የመጨረሻ ደነገጠች። ይኸውልሽ ሰላምዬ፣ አንቺ ንጹሕና የዋህ ሴት ነሽ። ምንም የምታውቂው ነገር የለም። በላይሽ ላይ ግን እየተቆመረብሽና እየተጫወቱብሽ እንዲሁም ደግሞ ሙሉ ንብረትሽን ለመውሰድ እየተሯሯጡ ያሉት አቶ በኃይሉና ልጄ ናት የምታያት ቃል ናት። ቃል ደግሞ እውነተኛ ልጅሽ ሳትሆን አቶ በኃይሉ በገንዘብ ገዝቶ ያመጣልሽ ልጅ ናት በማለትም እውነታውን አፈረጠችው። በዚህን ጊዜ ሰላም የምትይዘው የምትጨብጠውን አጣች። አሁን ላይ ብሌን ግራ ተጋብታ በማፍጠጥ መመልከት ጀመረች። ግን ደግሞ የሆነው ነገር አስደንጋጭ ቢሆንም ሁላቸውም የስራቸውንና ፍርድ መሰጠት እንዳለባቸውም ተረጋገጠ። አሁን ላይ ቃል ከሳሚ ጋር የጠነሰሰችውንም ሴራ ይፋ እንዲወጣም እንድታደርግ ተነገረ። አሁን እንግዲህ ምን ማድረግ እንዳለባት ግራ የተጋባቸው ቃል ወይኔ አንድ ነገር ሳሊዝ እንደዚህ መሆኔ አለች። በኃይሉም ሲጠየቅ እውነታውን የቃልንና የሱን ንግግር አፈረጠው። አሁን ላይ እንዴት እኔ እስር ቤት እገባለሁ አንድ ነገር ሳሊዝ እያለች ያዙ ይልቀቁኝ የምትለዋ ቃል እንግዲህ የወንጀሏ ይፋ ወጥቶ ሰላምን ነፃ ያወጣችው ወይዘሮ አልማዝም የእውነት በጣም አመሰግናለሁ። እኔ እኮ በህይወት ገድዬሻለሁ ብዬ እየተጨናነኩኝ አብጅም ነበር ስትላት፣ አንቺ ንጹሕ ስለሆንሽ ለጊዜው ብትጎጅም ግን ደግሞ ፈጣሪ ይጠብቅሻል በማለትም እውነታውን ነገረቻት። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው አደራ ቀጣይ ፓርት ይዘን መጥተናል። እንግዲህ እጅግ በጣም በሚገርም ሁኔታ አልማዝ ባልተጠበቀችውና ባልታሰበ ሰዓት መታ እውነታውን ዘከዘከችው። አልማዝ አሁን ላይ ሰላምን ብሌን ደውላ በፖሊስ ቁጥጥር እንድትውል አደረገቻት። በዚህን ሰዓት ብሌን ወንጀልን አሳልፋ ሰጠችኝ እያለች የተቀየመችዋ ሰላም እስር ቤት ብትገኝም ግን ደግሞ የአልማዝን ንግግር ሁላቸውም ቃል ገብተውላት ብሩን ለመላክ አቶ በኃይሉ ጋር እንደተስማማች አቶ በኃይሉ ሲታሰር አልማዝ የምትፈልገውንና እንዲሁም ደግሞ ቃል የገቡላትን ገንዘብ ስላልተላከላት የመጨረሻ ከባድ ውሳኔ ወሰነች። በዚህም ሰዓት ምን ማድረግ እንዳለባት ጠንቅቃ ስለምታውቅ ቀጥታ ወደ አዲስ አበባ በመምጣትም ሰላም ላይ የተደረገውን ግፍ ዝክ አድርጋ ተናገረች። በዚህን ሰዓት ምን ጉር ነው ስትልም ሰላም ምን ጉድ አለው ሰላምዬ፣ አንቺ ምንም የማታቂ ንጹሕና ምስኪን ሴት ነሽ፣ ግን ደግሞ እውነታው ይሄ ነው በማለትም ሰላምን ነፃ ስታወጣት በጣም ተደሰተች። በዚህን ሰዓት ሁሉንም ነገር ሆን ብለው የጠነሰሱትን እና ያሴሩት ቃልና አቶ በኃይሉ ነው። እኔንም የብሌን እናት ሆኝ ብለው ያመጡኝ እዚህ ድረስ ነው በማለትም እውነታውን ነገረቻት። እውነት ሌላ ታዳ ልጅ ማናት ስትልም የልጅሽን ጉዳይ ደግሞ ፈጣሪ ወደፊት ጠብቂ፣ ሁሉንም ነገር ዋናው ይሄ ስለሆነ ይሄንን ተቋቋሚና ከዛ በኋላ ባለው ነገር እንወያይበታለን አለቻት። እሷም እሺ በማለት ተግባቡ። አሁን ላይ የቃልን ወንጀል ይፋ አድርጋ እንግዲህ ወይዘሮ አልማዝ በመረጃ የያዘችውን
ስልኳ ላይ ለፖሊሶቹ በማሳየትም ቃል እስር ቤት ገብታ እንደ አቶ በኃይሉ እዳዋንና እንዲሁም ደግሞ በሰራችው ወንጀል እንድትቀጣም ተደረገች። በዚህን ሰዓት ብሌን የመጨረሻ ተጸጸተች። ያለ ስራዋ ነበር እትዬን እንደዚህ የተናገርኩት እኔ በጣም መጥፎ ሴት ነኝ እያለች ራሷን መቅጣት ስትጀምር፣ በፍጹም አንቺ ያደረግሽው ትክክል ነገር ነው። ምናልባችም ይሄን ያደረግሽው ለኔ አስበሽ ስለሆነ ቅጣት መቀጣት ያለበት እንድቀጣም የሚያስተምርና የሚያበረታታ ነው አለቻት። እሷም እዋክሽን እትዬ እኔ መጥፎ ነኝ ይቅርታ አድርጊልኝ አሳልፌ ሰጥቼሻለሁ ስትላትም ምንም አሳልፈሽ አልሰጠሽኝም፣ ስለዚህ የገዛ ልጄ ማን ትሆን ስትል ራሷን መጠየቅ ጀመረች። አሁን ላይ ሳሚም አልቆለታል። እንግዲህ ወይዘሮ ገነት የብሌን እናት ሰላም እንደሆነች እውነታውን አውጥቼ እናገራለሁ በማለትም ዝግጁ ላይ ሆና ባለችበት ነበር ያጨናጎላት። አሁን ግን እውነታው ይፋ ወጥቶ እንግዲህ በዲኤንኤል ምርመራ ቢሆንም ወንጀላቸውንና ሁሉ ነገራቸውን መጨረስ ባለባቸው ሰዓት ይጨርሳሉ እያለችም እንግዲህ ወይዘሮ ገነት አሁን ሁሉም ነገር አመችቶኛል፣ ስለዚህ ዝም ብዬ ሳይሆን እውነታውን ተናግሬ እናትና ልጅ መሆናቸውን ይፋ የሚያወጡበትን ቀን መጠበቅ አለብኝ። በነገር ላይ ነገር ስጨማምር አንደኛቸው አንድ ነገር እንዳይሆኑብኝ ትንሽ መጠንቀቅ አለብኝ አለች። ግን ደግሞ እጅግ በጣም ደስ የሚለው ነገር ቃል አሁን እጅ ከፍንጅ በመያዟ እንግዲህ እውነታውን ቃል ስለምትለፈልፍ ለፖሊሶቹም ትልቅ ብዳ ወርዶባታል ለዋለ ሳሚ ከዚህ ሁሉ ወንጀል ራሱን ለመግለል እየተሯሯጠ ቢገኝም እንግዲህ ብሌን አሁን ላይ ሳሚ ለጊዜው አንተ ታስፈልገኛለህ፣ በእርግጥ ይሄ ፍላሽ ያንተም እጅ እንዳለበት ወንጀል እንደሰራህ ያስታውቃል፣ ስለዚህ አልማዝንና እንዲሁም ብሌንን ለማጥመድ አንተ ስለምታስፈልገኝ ከዛ በኋላ ዘብጥያ አወርድሃለሁ እያለች ሳሚንም በውስጧ ባሰበችበት ሰዓት ነበር አልማዝ መታ ለሰላምና እንዲሁም ፖሊስ ይዛ ሰላም ቤት በመሄድም እውነታውን በሙሉ ዝርግፍግፍ አድርጋ ተናግራ የገለገለቻቸው። ቃል እንግዲህ አልማዝ እንዴት እንደዚህ ታደርግኛለች ስትልም አንቺኛዋ እውነትም የሞኩ መስሎች ደስ ብሎች ነበር ማለት ነው። እንግዲህ እየመረረሽ ዋጮ እኔን እንደዛ አሰቃይታችሁና ከሰላም ጋር እንደዛ አጣልታችሁ ሞቼም በሆን አዳፍናችሁ እናንተ ጥቅማችሁን ልታስቀድሙ ነበር። ፈጣሪ ግን ለእኔም ለሰላምም የዋህ አምላክ ደርሶልን ይሄው እዚህ ደርሻለሁ። ከዚህ በኋላ ምንም አይነት ነገር ለዋሽም ሆነ ምንም ላደርግ አልችልምና ዝም ብዬ ከምሞት እውነታውን ተናግሬ ፈጣሪ ይቅር ቢለኝ ይሻለኛል ብላ አልማዝ እንግዲህ ነፃ በማውጣትም እጅግ ከምንም በላይ አሁን ላይ ደስተኛ የሆነችው ሰላም አልማዝን የእውነት ይገባሻል፣ በወንጀል ስጨማለቅ እኔ ነኝ የገደልኳት እያልኩና ስጨናነቅ ከርሜ ነበረ። አሁን ግን አንቺ የተለየሽ ሴት መሆንሽን እናም ደግሞ ነፃ አውጥተሽኛል። ነፃ ስልሽ ከወንጀል ሳይሆን ከሂለና ጸጸት አብጀም ነበር በማለትም ለተፈጠረው ነገር በሙሉ ለአልማዝ ነገረቻት ሰላም። ሰላምዬ አንቺ ንጹሕና መልስኪን ሴት ነሽ፣ በላይሽ ላይ ግን የሚቆመረው ልጅሽ እውነተኛ ልጅሽ ደግሞ አይነት ስር ነው ያለችው። በቅርቡ እውነታውን እነግርሻለሁ። ስለዚህ አንቺ ተረጋጊ፣ አንቺ ቅርበኝ። ባደረግኩን ነገር አቶ በኃይሉ እልም ያለ ጭራቅ ነው። የስራውን ስላገኘም ደስ ብሎኛል። ግን ደግሞ እኔም በወንጀሌ ይሄን በመተባበሬ መቀጣት ካለብኝም እቀጣለሁ ብዬ ነው እዚህ አይኔን አፍ
አፍጥጬ የመጣሁ ስትላትም የእውነት አንቺ ይህንን ባታረጊ እሷን ባታስሩብኝ እንደ ምስክርነት ቆጥራችሁ የነሱን ወንጀል ይፋ ባወጣችሁበት እንትን እንድል ሰላም እንድታገኝና የተስተካከለ ህይወቷን እንድትኖር በራሷ ፍቀዱላት አለች። ሰላም ለአልማዝ እንግዲህ ያደረገችው ነገር አሁን ላይ ደስተኛና ጀብዱ አድርጎ ተሰማት። በጣም ደስ ብሏትም ወደፊት ምን ማድረግ እንዳለባት ከመጥፎ ሰዎች ርቃ በራሷ መንገድ ልጇን ፈልጋ ማግኘት እንዳለባትም አረጋገጠች። ሌላው አሁን ወይዘሮ ገነት ሁሉንም እውነታ ምናልባችም ያ ሰውዬ እውነቱን ይሆናል ብሌን የሰላም ልጅ ናት ያለኝ፣ ስለዚህ አሁን በዲኤንኤ ምርመራ ካደረጉም ይፋ ወጥተው እናትና ልጅ መሆናቸውን እርስ በርሳቸው በራሳቸው መንገድ ይተዋወቁ። ስለዚህ ውሸትም ከሆነ አምነውበት እውነትም ከሆነ አምነውበት የሰማሁትን ጭልፍታ ወሬ ይፋ አድርጌ ህይወታቸውን ተስተካክለው እናትና ልጅ ከሆኑ የቀጣይ ህይወታቸው መኖር አለባቸው ብላ አመነች። በዚህን ሰዓት ለብሌን የደበኩሽ ነገር ይሄ ነው፣ ያን ቀን ልንገርሽ እያልኩሽ እዚህም የመጣሁት ልነግርሽ ነበረ። ስለዚህ ሰላምን በርዘዋ ስለነበረ እኔን አስወጣች። ሰላም በቃ እውነታው ይሄ ነው ስትልም ነገረቻት። ብሌን እንግዲህ በመጨረሻም በደስታ አሁን ሁሉም የስራቸውን በማግኘታቸውና ወደፊት ከዳግም ጋር ህይወቷን እንደምትቀጥል እንዲሁም ደግሞ ከሰላም ጋር እናትና ልጅነታቸውን ተዋውቀው ማድረግ ያለባቸውን ነገር እንዳደርጉ ያቀዱት አልማዝ ወይዘሮ ገነትና እንዲሁም ዳግም የሰላምንና የብሌንን እናትና ልጅ ይፋ ማድረግ እንዳለባቸውም ተነጋገሩ። ብሌን የምትጸጸተው አልማዝ ስትመጣ ያለ ስራዋ ሰላም እትዬን እንደዚህ ማለት የለብኝም ነበር፣ እኔ ማረባ ችኩል ሰው ነኝ እያለች በራሷ መጸጸት ጀመረች። ሰላምም እውነትም ለበጎ ነው እንደዚህ ሲሆን እናንቺ ብታስይዥኝም እኔ ደግሞ ነጻ ወጣሁኝ አለቻት። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ